ቤተሰቦች እንዴት ናችሁ? መቼስ እቺ ልጅ አትረሷትም የልጅነት ያንገም ወዲናለ እና እኔም ያው የልጅነቴን አምላክ ለመፈለግ ያው በቤቱ በቤተክርስቲያን ተገኝቻለሁ እና አንድ አባት አግኝቼ እንዲህ ብለውኝ ነበርና በጣም ነው የገረመኝ። ዛሬ እንደነበርከው እንደፈለግከው ሁነህ ዛሬ ነገ በጧት መጥተህ በዚህ ሰዓት ተገናኝተን ይህንን ንስሐን እሰጥሃለሁ። እግዚአብሔር ጋር አገናኛለሁ። ልጅ እግዚአብሔር ይባርክህ ይባላል። ግን ይሁን ያው ይሄን ያለኝ የጠየቁኝ ምክንያትችንም ቀን የሰጡኝ ምክንያት ብዙ ጥያቄዎችን ከጠየቁኝ በኋላ ነው። ከቤተ ክርስቲያን እንዴት ወጣክ፣ እንዴትስ ተመለስክ የሚለውን ጥያቄ ጠይቀውኝ ነው እቺን ቀን የሰጡኝ። ግን ለኔ በጣም ተመችቶኛል። ድጋሚ ወደ ኃጢአት እንዳልገባ ይመስለኛል እቺን ቀን አንድ ቀን የሰጡኝ። ስለዚህ በዚች አንድ ቀን እኔ ደግሞ የፈለኩትን ነገር ላድርግና ልደሰትባት እቺን ቀን። ውሏችሁ ከኔ ጋር ይሁን ቤተሰብ። ውሌን በደንብ አድርጌ ያሳያችኋለሁ። ምክንያቱም ድጋሚ የማልመለስበትን ቦታዎቼን ነው ማሳያችሁ። እንደነገርኳችሁ ሙሉበት ማድረበት ቦታ ነው አሁን ልሰናበተው ሜዳውና ቤተሰብ ውሏችሁ እንዳይለየኝ እወዳችኋለሁ። ዳይ ወደ ውሏችን አባት እንግዲህ ቤተሰብ ቺን ቤት መቼስ አረሷትም። ሁሌ ከሙሉበት ከማዞትርበት ቤት አንዷ እቺ በርጫ ቤት ነች እና እንግዲህ መቼስ እቺ ቦታ አትረሷትም እና ላችኋለሁ። እንደነገርኳችሁ መጀመሪያ ውሌ የት ነው? በርጫ ቤት። ዛሬ እርግጥቅጥ አርገን ነው ምንቀመው። ምክንያቱም እስከሚወጣልኝ ነው መቃም ያለብኝ። ምክንያቱም ዝም ብዬ ነካ አድርጌ አይደለም ወጣው፣ በደንብ ረግጥ አድርጌ ነው ምንቀመው። ቤተሰብ አሁን እንገባለን። ጀሞም አለ ይመስለኛል ሰዓታም ያው ለማንኛውም ንግባ። እዴ ፋሚሊ እንዴት ናችሁ? ሰላም ናችሁ? ፒስ ነው? እንዴት ናችሁ? አዴ ፒስ ነው? እንዴት በያ እኔንሽ ፒስ ነው አለሽ? አንቺ ወርጫው እንዴት እንደናፈቀ በቃ ማለት ቲቱ ጋሚ ብራዘር ዲ ነው። አንቺ ፒስ ነው ነሽ? ሁሉ ረፈደረሽ? አዎ ረፈደ። በእናትሽ ምን ታደርጋለሽ? የሆነሽ ቦታ ነበርኩኝና ዛሬ ግድ በቃ በረገጠው ነው የሚቃመው። በእናትህ ይልን ናፈቀኝ በቃ ወርጫ ማለት በእናትህ አዎ በእናትሽ A few moments later. እንግዲህ ፋሚሊ ያው ከዚህ በኋላ መቼስ እንደዚህ አይነት ቦታ ላይ ላንገናኝ እንችላለንና በቃ በጣም ነው የምወዳችሁ። የምር ሌላ ነገሩ እንዳለ ሁሉ ነገር በሰፊው አስረዳችኋለሁ ሌላ ጊዜ። ዛሬ ብዙ ጊዜ ስለሌለና የምር እንደዛ ነውና በሰፊው እንገናኛለን ፋሚሊ። እንግዲህ ፋሚሊ አጭወልሻላችሁ በኋላ ፈለግሻለሽ ብያ ይመች። አየ ፋሚሊ ይመቻችሁ። እሺ እንግዲህ ፋሚሊ የጫት ቤት ነገራችንን ጨርሰን ወተና እንግዲህ አሁን የሚቀረን ሰበራ ነው። ይሄ መቀና መሰበር አለበት። እንዲህ ተወዛግበን መተኛት አይቻልም ወይም እንትን ማለት አይቻልም። ስለዚህ ግዴታ ሰበራ መሄድ አለብን። አንዷ ወደ ታዲያ ገብተን ወይም ጭፈራ ቤት ወይም እዛም ሊሆን ይችላል ገብተን ፏን እንላለን። ብያ ቤተሰብ እንዳትለዩኝ እስከ መጨረሻ ሰዓት ፏን እንላለን። ብያ ቤተሰብ የጫት ቤት ነገር ጨረስን። ቻው በርጫ ቤቴ ተለያየር። ቻው ፋሚሊ። ዛሬ በጣም ደስ ይላል። ይኸውላችሁ የመጨረሻዬን እያልን ነው እንግዲህ ፋሚሊ እንዳትለዩኝ። ዛሬ የመጨረሻዬ ነው። በደንብ ፏን እንላለን ቤተሰብ ፏን እንላለን። ዛሬ የመጨረሻ ነው። ዛሬ ጭፈራ ቤት በደንብ እዩኝ፣ በደንብ እዩኝ። ዛሬ መቼ ነው አባት አልሰማም። A few moments later. ቤተሰብ እንግዲህ ያው ተዝዳንቺ ፏብዬ መጨረሻዬን እንግዲህ ፏፈሽ ብያለሁ። እንግዲህ እንደምታዩት ያያችሁ እዚህ ጋር ጭፈራ ቤቱ እዚህ ነው። ፏልኩባት በቃ ምን ላድርጋችሁ፣ ብሶት አለኝ እንደላችሁ የመጨረሻ ነው ተባብለናል። እንግዲህ ቻው
ቻው ጭፈራ ቤቴ፣ ከዚህ በኋላ እንገናኝም። ቻው ቻው ቻው፣ ስለይሽ መቻል አቀባለው። ቻው ጭፈራ ቤቴ፣ ቻው ቻው ቻው። ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን። አርፍደህ እኮ ስለመጣን ዘግቼ እየወጣሁ። እንዴት ነህ? እግዚአብሔር ይመስገን። ትንሽ እኮ እንቅልፍ ጣለኝና ነው። በል እስኪ ወደዚህ እየሄድን እናወራለን። እንኳን ደህና መጣህ ደግሞ። እሺ የአካባቢው እንቀመጥ። እዚህ ጋር ይሻላል፣ እዚህ ጋር ይሻላል። እዚህ ጋር ቁጭ በል እስኪ። እሺ ልጅ ትናንት ውሎ እንዴት ነበረ? አሪፍ ነበር፣ ጥሩ ነበር። ልጅ እንግዲህ ሰዎች እግዚአብሔር የሚፈልጉት ወደ ሲኦልና ወደ ዘላለም እሳት እንጣላለን በማለት ነበር ካህኑ ምክራቸውን የጀመሩት። የካህኑ ምክርም ይህን ይመስል ነበር። ብዙ ሰዎች እግዚአብሔርን የሚፈልጉትና ወደ እርሱ የሚመለሱት ወደ ሲኦልና ወደ ዘላለም እሳት ይጥለናል ብለው በመፍራት፣ አንዳንዶቹ ደግሞ የሰሩት ሥራ ወይንም የነበሩበት የተሳሳተ ሕይወት ባደረሰባቸው ተጽዕኖ በድጋሚ እግዚአብሔርን እንዲፈልጉት ያደርጋቸዋል። አንዳንዶቹ ደግሞ ልክ እንዳንተ ያሳለፉት የልጅነታቸው የቅድስና ሕይወት ትዝ እያላቸው በድጋሚ ወደ እግዚአብሔር ሊመለሱ ይችላሉ። ይህ ሁሉ ከእግዚአብሔር ጋር ላለን ግንኙነት መነሻ ሊሆን እንጂ በዚህ መልክ ግን መቀጠል መቻል የለበትም። እግዚአብሔር አምላክህን በፍጹም ሐሳብህ በፍጹም ነፍስህ ልትወደው ያስፈልጋል። እሱ አስቀድሞ እንድንወደው ይፈልጋል። ብትወዱኝ ትእዛዜን ጠብቁ አይደል ያለው ካሉት በኋላ ይህንን ጥያቄ ጠይቁታል። እግዚአብሔርን ትወደዋለህ ግን? አዎ በጣም ወደዋለሁ። የወጣቱም መልስ አዎ ነበር። ከወጣቱም መልስ በኋላ እንዲህ አሉ። ልጄ እግዚአብሔርን የምትወደው ከሆነ የምታደርገው ነገር ሁሉ የዚያ ፍቅር መገለጫ ይሆናል። ልጄ እግዚአብሔርን የምትወደው ከሆነ ለመመለስ ካሰብክበት ጊዜ ጀምሮ የምታደርገው ነገር ሁሉ የዚያ ፍቅር መገለጫ ይሆናል። የእግዚአብሔር ፍቅር ከእርሱ ሊለዩ የሚችሉ ነገሮችንና ምድራዊ ፍላጎቶችን ሁሉ አሳልፎ የማይጠቅሙ ዋጋ ቢስ እንደሆኑ እንድታስብ ያደርግሃል። እርሱን ከወደድከው ልጄ ለኃጢአት ቦታ አይኖርህም። ከእግዚአብሔር ጋር ያላቸው ፍቅር የሚዋዥቅ የሚወላውልና የሚለዋወጥባቸው ሰዎች አሉ። አንዳንድ ጊዜ ይህ ግንኙነት ጽኑ ይሆናል፣ በሌላ ጊዜ ደግሞ ለብ ያለና ደንታ ቢስ ይሆናል። አንዳንድ ጊዜ በዚህ ፍቅር ውስጥ በሰሩት ሥራ መጸጸትና ንስሐ መግባት አለ። በሌላ ጊዜ ደግሞ ወደ ኃጢአትና ወደ አሮጌው መንገድ መመለስ አለ። በዚህ ግንኙነት ውስጥ ጽናትን አንመለከትም። በቋሚነት መቀጠል ወይንም ቆራጥነት የለም። አንድ ሰው እግዚአብሔርን ወደዋለሁ ካለ ወደ እግዚአብሔር ሊመለስባት ካሰበባት ቀን ጀምሮ ለእግዚአብሔር ያለው ፍቅር ቀን በቀን ያድጋል። ወደ ቀድሞ መንገዱ መመለሻ ነጥብ የለውም። እግዚአብሔርን ስትወድ ልጄ ትተኸው የመጣው ዓለም በእይታ ውስጥ ታንሳለች፣ ውበቷን ታጣለች። አንተ የዓለም አናት ላይ የተቀመጥክ ያህል ይሰማሃል። ይበልጥ ከፍ ያልክና ከዓለማዊ ጉዳዮች የተለየህ ያህል ይሰማሃል። ዓለም ከእግር በታች ትሆናለች። በዚህ ጊዜ ራስህን ከዓለምና ከምኞቷ ማውጣት ነፃ ማድረግ ትችላለህ። እግዚአብሔርን የማንወድበት ምን ምክንያት አለን? በአምሳሉ ፈጥሮናል። ማስተዋል፣ ጥበብን፣ መንፈስን፣ የዘላለም ሕይወትንና በሁሉ ነገር ውበትን ሰጥቶናል። በተለይ ደግሞ እግዚአብሔር ያንተና ያንተ ብቻ ስለሆነ ልትወደው ይገባሃል። በእርግጥ እርሱ የሁሉም አምላክ ቢሆንም በአንተ ሕይወት ውስጥ ግን ያለው ቦታ የተለየ ነው። ስለዚህ እግዚአብሔርን በፍጹም ሐሳብህ በፍጹም ነፍስ ልትወደው ያስፈልግሃል። ያኔ ነው የእግዚአብሔር ፍቅር እያንዳንዱን ክፋትና ኃጢአት ከልብህ አውጥቶ የሚጥልልህ። ውድ ቤተሰቦቻችን በዚህ ቪዲዮ እግዚአብሔርን ማምለክ ያለብን ወደነው መሆን እንዳለበት ተምረናል። እግዚአብሔርን ከወደድነው ደግሞ አንድ ነገር መጥላት እንዳለብን እናስተውል። እሱም ኃጢአት ነው። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።